አንተ ወይ ይሄ ጮቃል ነበር ነው እንጂ እና ለሰው መስጠት ጀመር እኛ ኖሮን ተናስተለን ነፂ እንደምን አለ ተናስተለን ልጅታ እንደምን አለ አለን ይመስገን እንኳን ደስ አለህ ብያለሁኝ እንኳን አብሮ ደስ አለን ሰው እንዴት ነው አለን ፍሬሽማን ይዘህ ስትመጣ አንተም አዲስ ሰው አዲስ የሆነ ጉልበት አለ ማለት እንችላለን ከአመታት በኋላ ስለሆነ ወደ መድረክም የመጣው ከዛ ባለፈ ደግሞ አንተም በራሱ ከረጅም ጊዜ በኋላ ይመስለኛል ወደ መድረክ ስትመጣና እንዴት ያለ ስሜት አለ እንግዲህ ሰዎች አይተው የሚወስኑት ነው የሚሆነው እኔ ስራዬ ነው ከመድረኩ ወደ ባራቅ ብለም በሌላ ላይ ወና አለ እንደ ጨቆ ብሎ መናገሩ ነው እንጂ እና ሰው ሲስቅ ማየቱ ነው እንጂ በሰጣቅ ነገረ በሳቅ ነገረ ተንፋሽ ደስ ይላል ስለዚህ አሁን ፊት ለፊት ልትጋፈጥ ፊት ለፊት እየጮክም ልታወራ ነው እንደዛ ነው ደስ የሚለው ፍሬሽማን ብዙ ጊዜ አዳዲስ ሰዎች ያወጣል ለዚህ ጀምር ፊልም ሲሰራ ቲያትርም ሲሰራ አዳዲስ ሰዎች ሲመጡ ደስ ይለኛል አሁንም በቲያትር መድረክ ቸርነት ፍቃድና ባይሽ ከበደ በቲያትር ለመጀመሪያ ጊዜያቸው እንግዲህ ረዘም ያለ ሲሰሩ እነሱ አርቲስቶች ናቸው ደስ ይላል ደግሞ ፍሬሽማን ያው ይሄ የዩኒቨርሲቲ አካባቢ ያለውን ህይወት በጥሩ በሆነ መንገድ በተዋዛ መንገድ ያሳየ በጣም ቆንጆ ቲያትር ነውና አሁን ከአመታት በኋላ 3-4 አመት በኋላ ይመስለኛል ወደ መድረክ የመጣችሁትና ምን አዲስ ነገር ይዟል ያው እንደምታውቀው ብዙ ነገር ተቀያይሯልና እንደ አዲስ መጽሐፍ ነበረባችሁ ወይስ ደግሞ ያስተካከላችሁት ወይም እዛው ላይ ጨምራችሁት ነገር አለና ምን አስተካከላችሁ ሊባል ይችላል ነዚህ ፍሬሽማን ቲያትር እንግዲህ ሲጻፍ ወቅታዊ በዚህ ወቅት አይባልም ያው ወቅት ላይ ሲሆን የሆነች ነገር ይጨመራል እንጂ ፍሬም አለ ከዛ ፍሬም አይወጣም እነዚህ አራት የዩኒቨርሲቲ ጓደኛሞች ናቸው ሁለቱ መናጢ ድሃዎች ናቸው ሁለቱ ደግሞ የሀብታሞች ናቸው ሀብታምና ድሃ መቼም ሊለወጥ አይችልም ምናልባት ድሃው ሊሞት ይችላል እንጂ ስለዚህ ያው በኑሮ መጠናቸውና የፍቅርም ታሪክ አለው እናም በዛ ዙሪያ ነው እና ያላዩት ብዙ ሰዎች አሉ አሁን 4 አመት ተመልሰን ስንመጣ የ16 አመት የነበራቸው የዛን ጊዜ 20 አመታቸው ነው አሁን ደግሞ 24 አመታቸው እና እንግዲህ አጠቃላይ ፍሬሽማን 14 አመት ነው እና እኛም ራሳችን ተፈልጋለን መስከራል በአገር ፍቅር በሚታይበት ጊዜ በሳምንት አንዴ ነበር የሚታየው በሳምንት አንዴ ከታየ ደግሞ 52 ሳምንት ነው ያለው 52 48 ሳምንት ይታይ 48 ጊዜ ነው ያሳየነው ማለት ነው በዛ ላይ ደግሞ ሞልቶ የሚመለሰው ይበዛል እዛው ደግሞ ተቀምጦማ የሚመለሰውም ነገር አለ ያን እንትን የለውም አንድ ብዙ ሰው ቢመጣ በተለይ ሰው ምናምን ያው ስለተባለ ብዙ ሰው ያየው ይመስለዋል እዛው ሆኖ መጨረሻ ላይ ያየው ሰው በሚከተለው ፊትኛ ያለው ብሎ ነው የሚያስበውና አሁን ያልሰማቸውም ነገሮች አሉ ያልተሰሙ ነገሮችም አሉ በደንብ መስማት ነው ስንለማመድ ራሱ በደንብ እኛም ያስቀናል ራሱ አሁን ደግሞ በደንብ ለማየት ተቻለ ለመስማትም ይኖራል ያው 14 አመቱ ነው ቲያትሩ አንተ ብቻ ነው ያለው አብዛኛው ሰው ተቀያይሯል አይደለ ሜሮን ነበረችና አሁን ደግሞ አዲስ ጉልበት ነው ያገኘኸውና ፍሬሽማን ያለውን ክብር ለማስጠበቅ አንተም በራሱ አዘጋጅም ስለሆንክ እንደለፋ አስባለሁኝና እነሱስ ጋር ያለው ስሜት እንዴት ያለ ነው ነፂ በጣም ደስ የሚል ነው ብዙ አይተውታል ግና ሰዎች ጋር ይሄን ፍሬሽማን ልትሰራ ነው ለስራቸው በጣም ደስ የሚላቸው ማለት ነው በጣም ደስ የሚላቸው ግን ለዚህ ለማመት ያው ክብሩ አለ ታቱ የኦዲየንስ ማሰሩ ነገር አለ ፕሮቴክተር ነው ምንም ራሴ ፈራለሁ ኦዲየንስ ጋር ሲገባ ማለት ነው ምክንያቱም አንተ ነው የምታውቀው ስተተንም እንትን የምታውቀው አንተ ነው እና ቲያትር ላይ ደግሞ አንዱን መሸፋፈን ምናምን ያስፈልጋል እሱን ተሸፋፍነህ ነው የምትሰራው እና መለማመዱ በጣም ጥሩ ነው ያው ከኦዲየንስ ጋር ነው እየመሰለ ይመጣው ቲያትር አይደለም እንደገዛው አለቃ እንዴት አልጫል ለስሙ የተገዛው ኮንትራክት አስጫልክ መሰለኝ እሺ ሂድና አባባል የ50 ሳንቲም ስጡኝ እኔ አይናቸው ላይ ቢኒ እምነት የሳሳች ስስ ምንድነው ማመን ነው ዋና ጫው አለው አመንን የኛ ልጅ ነው አይደል ላይቭ አይተላል